እንግዲህ ከሰዓት ውሎዬን ደግሞ እስቲ አብረን እንዋል ጋይስ። የጠዋት ውሎዬን እንግዲህ አይታችኋል። አሁን ደግሞ የከሰዓት ጀምረናል። እንግዲህ አሁን ወደ ዶክተር ልጅ 1 አመቱ አፖይመንት አለውና ቀጠሮ ስላለው ወደዛ ይዤው ልሄድ ነው። ደግሞ ይኸው እየለባበስን ዘነጥ ዘነጥ እያልን ነው። እንግዲህ የቤት ልብሳችንን የዋልንበትን ወለቅ አድርገን እዚህ ጋር እንግዲህ እስትክክል አድርገን ራሳችንን ወደ ጉዞ ልንጀምር ነው። ሰዓቱም ደርሷል እና ያው እንግዲህ ስንወጣ ትንሽ ያው እናትነቱም እንዳለ ሆኖ ትንሽ ቅርቅር እንላለን። እና ይኸውላችሁ እንግዲህ ልንሮጥ ነው። እንግዲህ የአሜሪካን ኑሮ ይሄ ነው። የቤቱን የውጩንም ሁሉንም ነው የምታደርጉትና አሁን የቤቱ አለቀ። ጽዳቱ ምኑ አልቆ ደግሞ አሁን ወደ ውጭ ደግሞ ይዘን እንግዲህ ልጃችንን ያው እንደዚህ ነው እንግዲህ ውሏችን። አንጠልጥለን እንሄድና ወደ ዶክተር ደግሞ እዛ ደግሞ እንግዲህ ዶክተሮቹ ጋር ምን እንደሚሉን ሰምተን ያው ሻት ይኖረዋል የ12ኛ ወሩን የ1 አመቱ ማለት ነው። እንግዲህ ክትባት እኔ ግን በአሁኑ አላስከትብም። ያው ሙሉ ጤንነቱን ቼክአፕ እንዲደረግ ብቻ ነው የምፈልገው። እና እዚህ ጋር ደግሞ ያውላችሁ ጫማዬን ደረግ አድርጌ እንግዲህ ረፍዷል፣ ሰዓቱ ሄዷል ጋይስ። እና እንግዲህ ምን ይመስላችኋል ብንሮጥ? እና ይኸውላችሁ እስቲ እናንተስ እንዴት እያሳለፋችሁ ነው? የከሰዓት ውሏችሁ እንዴት ነው? ምን ይመስላል? እንግዲህ ሁሉም ሕክምና አፖይመንት ምናምን ይኖረዋል ልጁን እና ትልቁ አሁን ልጄ አፖይመንት ሲኖረው ከሰዓት ሄጄ ከትምህርት ቤት ፒክ አድርጌው ምናምን ነው ድጋሚ ወደዛ ይዤው የሚሄደውና እና ያው እንግዲህ ግዴታ ነው ያው የሚፈለግበት ወስደን ይዘናቸው እንሄዳለን። መጫወቻም ይዘናቸው እንሄዳለን። ያው ለእነሱም ጊዜ መስጠት አለብን። ለቤቱም ያው ሰአቱን አብቃቅተን እንደምንም እናብቃቋለን። እንግዲህ ምን እናርግ? ሰዓቱ ሄዶብናል። ቶሎ በል ናውጣ አንተ ሰውዬ እያልኩት ነው። ናውጣ እና እናንተ እንዴት ነው ምትውሉት? ይኸው ልጄን እንግዲህ አንጠለጠልኩት። ጡልጥል ናኒድ ብዬው ውጭ ይወዳል ደግሞ ብታዩ፣ ዙረታም ነው ብታዩ ጋይስ። ዙረት ውጭውን ይወዳል ልጄ ብታዩ፣ ይገርማቸዋል። አሁን ብርድም አይደለም እንደዚህ ይዞም ለመውጣት ምናምን ትንሽ አስቸጋሪ ነውና እንደፈለጉ መውጣት አይቻልም። ያው አንዱን ስንል አንዱን እንጥላለን፣ አንዱን እንረሳለን። በቃ እንደዚህ ነው ውላችን፣ እንደዚህ ነው በቃ። አንዳንዴ መኪና ውስጥ ራሱ ገብቼ ቁልፍ ወይ ረሳለው ወይ የሆነ ነገር ረሳለው። ይኸው አሁን ቁልፍ ረስቼ ነበረ ትዝ አለኝ፣ ግን ሳልወጣ ሳለፋ ትዝ ብሎኝ አመጣው። እንግዲህ እንደዚህ እንመስላለን ጋይስ። እንግዲህ ለስጎ ጋይስ፣ እንግዲህ ለስጎ እያለን ነው። እስቲ እንግዲህ አሁን ከጋራጅ ልጃችን ልንወጣ ነው። እንግዲህ ወጥተናል። ሄድን ነው። ይህ መንገዳችን ደግሞ እንደሚመስል እንግዲህ መንገዳችን ጭር ብሏል። ለምን አሁን ጭር ያለው በኋላ ክራውድ ነው የሚሆነው። ሁሉም ትምህርትም ተማሪም ትምህርት ቤት ነው፣ ሰራተኛም ስራ ነው። ለዛ
መንገዱ ክፍት ነው። በቃ እንደፈለጋችሁ ያደረጋችሁ። በኋላ ግን ትንሽ ቆይታችሁ ጋይስ በቃ ክራውድ ነው የሚሆነው። ተማሪም ስለሚወጣ ስሎ ነው የምትመጡት። ሰራተኛም ሲወጣ ደግሞ በቃ ክራውድ ነው የሚሆነው። ያው ሰራተኛም ሲወጣ ወደ ቤቱ ለመሄድ ሁሉም በአንዴ ሰዓት ስለሚወጡ ወደ ማታ ደግሞ በቃ መንገዱ አሁን ደስ ይላል። እንደዚህ ሰዓት ላይ ሁሌ አፖይመንት ምናምን ልጆችን ስወስድ ለራሴም ሲሄድ የሆነ ቦታ በቃ ክፍት ነው ከሰዓት ላይ ማለት ነው። እና መንገዱ ደስ ይላል። በቃ ጭር ያለ ነው። የምትፈልጉበት ቶሎ ነው ቶሎ የምትሉት። ሰዓት እንኳን ብታረፍዱ አንዳንዴ ባረፍድም በቃ ወዳውኑ ደርሳለሁ። ለምን ለካ ስለ ራሴ ነው ምን አገባኝ ስለሌላው። ደረስን እንግዲህ ደርሰናል። ልንገባ ነው። የልጄ እንግዲህ ዶክተር አፖይንትመንት እዚህ ነው። ልንገባ ነው እንግዲህ አሁን ደርሰናል። ብለናል እንግዲህ እኔና ልጄ ስዊቲ ልጄ ጥብ ብለን እያወረድኩት ነው። እንግዲህ ያው ገባን ዶክተራችን ጋር ገባን። ቁጭ ልንል ነው። እዚህ ጋር ነው እንግዲህ የምንጠብቀው። እስክንጠራ ድረስ እንጠብቃለን። ስማችን ሲጠራ ወደ ውስጥ እንገባለን። እንግዲህ ጋይስ ያው ውስጥ ያለውን ነገር ማሳየት እንግዲህ አልችልም። ያው ቀጨብ አድርጌ ያሳየኋችሁ። ያምራላ የልጆች እንትን ሕክምና ቦታ ደስ ይላል እና ሆነ ሆስፒታል አይመስልም። በቃ መዝናኛ ቦታ ነው የሚመስለው። አይጨንቅም ምናምን እና ያው እዚህ ጋር ደግሞ ቁልጭ ብሎ እየጠበቀች ነው ጋይስ። እና እዚህ ጋር ደግሞ በቃ ጨረስንና ድጋሚ ደግሞ ወደ ጉዞ ጀምረናል። ወደ ጨረስን። ሁሉ ነገር ጥሩ ነው። እድገቱ ጥሩ ነው። ተባርኩኝ፣ ደስ አለኝ። ያው ክትባት ተብዬ ነበረ። ክትባት አልፈልግም። ክትባት ልጄ ኦኬ ነው። ክትባት ጋይስ አሁን በዚህ ሰዓት ብዙ ጊዜ ክትባት ጥሩ አይደለም ምናምን ብዙ እየተባለ ስለሆነ ያው ሲበዛ ደግሞ ክትባት የአሜሪካን ክትባት ደግሞ በጣም ብዙ ነው እና አላስከተብኩትም። በቂው ነው። ሲወለድ የወሰደውም የተለያየ እንትን ውስን ሆነ ተላላፊ የሆነ በሽታ ምናምን እንዳይዘው የእሱን ክትባት ወስዷል እንግዲህ እና በቂው ነው ብያቸው። የእድገቱ የቁመቱ ምናምን ኪሎ ብቻ ነው በቃና ደም መስጠት ስላለበት ደግሞ አፖይመንት ደግሞ በሌላ ቦታ ነው፣ ከዚህ ሌላ ቦታ ነው ተብያለሁ። እሱንም ገና አፖይመንት አስይዤ ነው ጋይስ። ደግሞ ለሱ ደግሞ በማግስቱ ነገር ሄዳለሁኝ። እሱን ደግሞ ድጋሚ ወደዛ ሂጄ ደም ያንዳ ሙሉ ምርመራ እንግዲህ ደም ይሰጣል። አንድ ቦታ አይደለም እንግዲህ እዚህ ሀገር ሁሉ ነገር ያለው እዛ ጋ ነው የሚልኳችሁና በዛ ጊዜ ሀርድ ምናምን ነገር ስትሮክ ሆነ ወደ ሌላ ቦታ ነው የሚላከውና አሁን ደም እንትን የላቸውም። ያው እዚህ ቼክአፕ ነው በቃ። ዶክተሯ ወደ ሌላ ቦታ ትመራኛለች። በዛ መሰረት ሂጅ አፖይንትመንት አስይዤ ኦንላይን ላይ ከዛ በሰዓቱ እሄዳለሁ ደግሞ ማለት ነው እንደዚሁ። እና ወደ ቤት ጉዞ ጀምረናል። ጉዞአችን ወደ ቤት እየገሰገስን ነው እንግዲህ። ቤት ደግሞ ሄደን ትንሽ አረፍ እንላለን። እሱም ያው እንቅልፉ እንግዲህ ያው አይተኛም። ውጭ ሲወጣ ደግሞ እንትን ወሬ ስለሚወድ በቃ ወሬው እንዳያመልጠው እንቅልፉ ራሱ ቢመጣ አይተኛም ጋይስ። እና አሁን ቤት ሄዶ እሱም ይተኛል። ፍሪደም አገኛለሁ ማለት ነው። ፍሪደም እና ቤተሰብ ልክ ስገብቼ በቃ ቤተሰብ ትዝ ይለኛል ምናምን። ሆነች ረፍት ስትኖረኝ በዛ ረፍት ሰዓት ላይ ቤተሰብ ምናምን አወራለሁ ማለት ነው። እስቲ እንግዲህ ጉዞ ወደ ቤታችን አብረን እስቲ
እስቲ ውሎዬን እንዴት ነው እያያችሁት ነው? አሪፍ ነው። እንዴት ነው ወደዳችሁት? ምርጥ ነው። ያ ውሏችንን እንግዲህ እንደዚህ ይመስላል። እስቲ ጋይስ የእናንተንም ሼር እያረጋችሁኝ ኮሜንት ላይ ምናምን ጻፉልኝ። ደግሞ ጋይስ ደውል ምልክቷን ነካ እያረጋችሁ አዳዲስ ቪዲዮ እንድለቀላችሁ ስለቅላችሁ ወዳው እንዲመጣላችሁ ሰብስክራይብ አድርጉልን። እንግዲህ ያው ጋይስ እናትነት እንግዲህ አሜሪካን ከባድ ነውና እርስ በራስ እንደጋገፍ እናቶች ጋይስ እና እናቶች ደግሞ እንደዚህ ከፍታችሁ የራሳችሁን ዩቱብ እንደዚህ ብትሰሩ በጣም ደስ ይላል። በእውነት እኔ በጣም ነው መዝናናበት ማለት የራሴም ታይም ይኖረኛል ማለት ነው እንደዚህ ቪዲዮም ስሰራ እና በጣም ጥሩ ነው። እንደዚህ እናንተንም ማበረታታት ፈልጋለሁ። ስፔሻሊ እናቶች ራስን አይጣልም እንደዚህ ቪዲዮ ስንሰራ በቃ የሆነ ጥንቁቅ እንላለን እና እኔ በጣም ነው ወድጄዋለሁ። በእውነት ነው ወደ እናንተ ይህንን እንትን ስለ ውሎዬ ያለውን ነገር ወደ እናንተ ሳደርስ ብሎኝ ነገር እናንተ በቃ ጥሩ ጥሩ ነገር ይዤላችሁ እመጣለሁ። ምግብ አሰራርም ሊሆን ይችላል የሰራሁትን ሼር እንደራረጋለን። የሆነ በልጅም ዙሪያ በተለያየ ነገርም እንደዛ ሼር እንደራረጋለን። እንግዲህ ቤት ገባን። አሁን እንግዲህ የሁላችሁ ቤታችን ገብተናል እና እስቲ አሁን እንግዲህ ጩጬውን እናስተኛለን። እንግዲህ እዚህ ጋር ደግሞ ያው ጨራርስን ቀያየርን ቀለል ያለን ልብስ ከዛ ነው ቤተሰብ አያቴ ጋር ምናምን ስልክ ያው በቃ ደስ ይለኛል። ያው ፈታ ለማለት ደግሞ ትንሽ ቁጭልና አሁን ጊዜ ሰዓቴ ነው እንግዲህ 1 ሰዓትም ትሆነኝ ምናምን ያችን ሰዓት ያው ስልክ ምናምን አወራለሁ የሆነ ነገር ያለው ምናምን ያቺ ሰዓት የፍሬ ደሜ ናት በቃና የተረሳም ሰው ካለ ደውላለሁ ሀይላለሁ ጊዜ ሳይኖረኝ ሳላወራቸው የቀረውትን በዛ ሰዓት አስታውሼ ሰላም ናችሁ ወይ እንዴት ናችሁ እላለሁኝ። የኢትዮጵያ ሰው ያለው ሰው ደግሞ አይደውልላችሁም። እኛንን እኮ ጋይስ የምንደውለውና በቃ ትንሽ ቤተሰብ አስቸጋሪ ናችሁ። ኢትዮጵያ ያለ ሰው ጋይስ አልተቸገራችሁም? አስበው አይደውሉም። እናንተ ናችሁ ምትናፍቁት። እነሱ ብቻ የሆነች ነገር ሲፈልጉ ብቻ ነው እንዴት ነው ብለው የሚደውሉልን። በዛ በስተቀር አይደውሉልንም። እና ያው እንግዲህ እዚህ ጋር እኔ ደግሞ እነሱን ደውዬ ሀይ ሰላም እያልኳቸው ነው። እንዴት ናችሁ እያልኩ ነው። ይሄን ይመስላል። እዚህ ጋር ደግሞ ሰዓቱ ደረሰ። ያው ጾምም አይደለም ጋይስ ሰዓቱ ደረሰ። እንግዲህ ቡና ላፈላ ነው። ቁርስ ምናምን ምሳ ልል ነው። ያው ጾመኛ ስለሆንኩኝ ሰዓት የደረሰ እና ያው እንግዲህ ጉድ ወደ ራሴ ምናምን ወደ ጾሜን ልፈታ ነው። ቡና ምናምን ብዬ ቡና አፍልቼ ምናምን ደግሞ እንጆ አደርጋለሁ ማለት ነው። በራሴ ቁጭ ብዬ የሆነ ጥሩ ነገር ያሳስበኛል። በቃ ቁጭ ብዬ ስበላ እንደዚህ ፍሪ ሆኜ ምናምን ታይሜን አሳልፋለሁ ማለት ነው። እና እዚህ ጋር የው ቡና እያዘገጃጀው ነው። ይኸው ጩጬው ተነሳ፣ ተኝቶ ተነሳ። እኔም ሰዓቴን ጨረስኩኝ። ትንሽ የ1 ሰዓት የምትሆን ምናምን እንጀራኩ በላው ጠጣው። አሁን ደግሞ ለሱ ጊዜ መስጠት ላይ ያለሁት እያጫወትኩት ነው። ያው ግዴታ ደግሞ አብረን ቁጭ ብለን ልጆችን መጫወቻ ይዘን ምናምን አብረን እንደዚህ ለማይንዳቸውም እድገት ጥሩ ነው አብሮ መጫወት ቁጭ ብሎ። ያው እዚህ ሀገር ልጅም ምንም ስለማያገኙ እናንተ ናችሁ እንደ ልጅ ሆናችሁ የምታጫውቱት ማለት ነውና ይኸው ልጄን እያጫወትኩት ነው። እንግዲህ አሁን የሱ ሰዓት ነው። እንግዲህ ለራሴ ሰዓት ጨረስኩኝ ማለት ነው። አሁን የሱ ጊዜ የሱ ሰዓት ነው።
መሳኔውን ትገዋ እንግዲህ ውሎ እንዲህ ነው። ይኸው እዚህ ጋር ደግሞ አየሩ በጣም አሪፍ ነበረና በቃ በጣም አየሩ ደስ ይላል። ሙቀት ነው፣ ደስ የሚል አየር ነው። በቃ ብሉኝ ብሉኝ የሚል አየር። አሁን ደግሞ ወክ እያደረግን ነው ጋይስ። ወክ እናደርጋለን። ጨዋታ ጨረስን፣ ወደ ወክ ነው እንግዲህ ውጩን ኦክሲጅን ጥሩ ኦክሲጅን ተቀብለን አሁን እንመጣለን። እንግዲህ ነው ውላችን፣ ከሰዓት ውላችን ነው እንግዲህ እያሳየ ያለሁት ጋይስ እና ይሄንን ይኸውላችሁ። እኔ ደግሞ እንደዚህ ደስ የሚል በቃ አየሩ በጣም በሆነ ደስ ብሎኝ ነው በቃ ያልኩትና አሪፍ አየር ነበረ። ያው ካልተቀየረ ለዛ አሁን ወተን ነው እንግዲህ ያላጋዥ አሜሪካን ራሳችን ሁሉ እናትም ቤትም ኩክም ኤቭሪቲንግ የምናደርገውና ያ ትምህርት ቤት እስኪጀመር አሁን ትልቁ ልጄ ትምህርት ቤት ጀምሯል። ለዛ እሱ ያው ከዚህኛው ጋር ደግሞ ውላለሁ ማለት ነው። ገና እሱ ለዛ አቅም ስላልደረሰ ይሆን። አሁን ደግሞ ወክ አድርገን ጨርሰን ወደ ቤታችን ተመለስን። እንግዲህ እግዚአብሔር የሆነን ጩጮ ብታዩ ቤት ጋር ሲደርስ በቃው ብታዩ አልገባም ነው የሚለኝ ምናምንና ለሱ ማዘጋጀት ስላለብኝ ያው ጊዜ መስጠት ለሱ ደግሞ አሁን ጊዜው ሰዓቱ ነው። ሰዓቱን ደርሷል። መምጫ ሰዓት ደርሷል። ለዛ ያው ቶሎ መጣው ማለት ነው። ያው ገባን ቤታችን ገብተናል።